ላይክ ከትልቅ ሰው ጋር እንደዚህ ክፉ ደግ ምናምን አልነጋገርም። ብትሆኝ የእናቴ ኩያ ነው ብትበልጭ እንጂ አታንሽ። ከአንቺ ጋር አልነጋገርም። ገባሽ? ከነሳ ልጅ ጋር ብዙም አልመላለስ። ምን ያሮጊት እናቱ ስለሆንኩ ብታገኘኝ ስለታለጠኝ ነበር ያለ ማቋረጥ። እውነት ረዩነ ምናምን ብታገኘኝ እናቴ ምናምን ትላለህ እንጂ ብታገኘኝ ጉብ ነው የምትልብኝ። ከኔ ስልክ ላይ ቢወጣ ኑሮ ማለት ነው ቲጂ ከዚህ በላይ የሚያስጠላ ፋይል አለ። ገባችሁ? የሚያስጠላ በቃ የሚደብር ፋይል አለ። እናቴ ትወኛለሽ ምናምን ብሎ ተናገረ። እግዚአብሔርን ሳይ ከምትመስለኝ የልምሻ በሽታ ክትባት አምልጦክ ነው የሚል ጅላንፎ። ላይክ ከትልቅ ሰው ጋር እንደዚህ ክፉ ደግ ምናምን አልነጋገርም። ብትሆኝ የእናቴ ኩያ ነው ብትበልጭ እንጂ አታንሽ። ከአንቺ ጋር አልነጋገርም። ገባሽ? ግን ምንም የምታውቂው ነገር የለም። ስለማታውቂው ነገር ደግሞ ዝም አይ አንዳንዴ ሰው በማያገባው ነገር ነው የሚገባው። ቢስሚላህ አረ ቢስሚላህ አይ ዶንት ኬር። አረ ስለማንም ነው የማልጨነቀው አዲስ ታይም። ምክንያቱም እኔ ራሴን ያውላችሁ ምንም ቢመጣ ብዙ ማስረጃ አለኝ፣ ሁሉ ነገር አለኝ እጄ ላይ። አባችሁ ምንም የምዋሸው ነገር የለም። መጥቼ ሚዲያ ላይ ምንም የምዋሸው ነገር አንደኛ ሙስሊም ሊያስዋሸኝ የሚችል ነገር የለም። ሁለተኛ ብዙ ካላደገ ጻድቅ ጋር ብዙም አልመላለስ። ምን ያሮጊት እናቱ ስለሆንኩ ብታገኘኝ ስለታለጠኝ ነበር ያለ ማቋረጥ። እውነት ረዩነ ምናምን ብታገኘኝ እናቴ ምናምን ትላለህ እንጂ ብታገኘኝ ጉብ ነው የምትልብኝ ከነ ሱሪን ሳትፈታ ራሱ። እና እኔ ደረስኩበት እድሜ አትድረስ ነው የምልህ። ዘግቻለሁ። ብዙም አልሄድብህም። ተጠቀመው እንጂ ወንድ መስሎም አይታየኝም። መጀመሪያ ቹቹዬን አሳድግ ማርያምን። የልምሻ በሽታ የሆነ ክትባት ያለፈው ይመል እኔ እኮ በሃይማኖቴም ብጎ ዲዝሎ እኮ በሃይማኖት እኔ እኮ በሃይማኖት በዘር ለምን እንደሚገቡ አላውቅም። አሁን እኔ ልጁን የተናገርኩት ሴት ልጅ ናት፣ ሴትን አክብር። ሁኔታው ያው አንዴ ነው የተናገርኩት። እኔ ሙስሊም ሰው ከዛ እኔ ሊያቀሳስር ነው። ያው ስለ እስልምና አላወራው ስለ ሃይማኖት አላወራው። ከዛ እኔ ደግሞ ማለት ነው እኔም ክርስቲያን ነኝ ብዬ እንድመጣ ላይ እንቆሮ ባጭሩ ንገሩልኝ። ብዙም አልሄድብህም። የልምሻ በጀት የሆነ ክትባት አምልጦሃል በሉልኝ። የሆነ ክትባቱ ያመለጠህን አላውቅም፣ ግን የሆነ ክትባት አምልጦሃል በሉልኝ። ይሄንን ነው የሚለው መልስ ነበርኩኝ። እሷ ወጣ ላይቭ ላይ እንደዛ አወራች። ዝም ብዬ ነበረ። ላይቭ ላይ ወጣ አወራች። ስሜን አበላሸችው። ስሜን ማስተካከል አለብኝ እንዴ ስዊት። እስከዛሬ ለምን አለቀቀውም ነበር እኮ። አሁንስ ለምን አለቀውም ማለት ላይክ አለ እኮ ቪዲዮ እኮ አሁንም እኮ ምንድነው ላይክ። ግን ኢቭን ከኔ ስልክ ላይ ቢወጣ ብዙ ፋይል አለ፣ በጣም ብዙ ፋይል። ለምን ይሄ ብቻ ሊወጣ ይችላል? በጣም ብዙ ፋይል አለ፣ ሌላ የራሴ እንኳን ማለት ነው። ግን በቃ ለምን ይሄ ብቻ ሊወጣ ይችላል? ቀልዳላችሁ። አውጣው። አረ ለምን ነው የማወጣው እንዴ? ራሴን ገበና እንዴት ነው የማወጣው? ባላስ እንዴ ለምን ፊልተር የሚጠቀመው እንደ ወንድ መስሎም አይታየኝም። መጀመሪያ ቹቹዬን አሳድግ ማርያምን። የልምሻ በሽታ የሆነ ክትባት ያለፈው ይመል እኔ እኮ በሃይማኖቴም ብጎ ዲዝሎ እኮ በሃይማኖት እኔ እኮ በሃይማኖት በዘር ለምን እንደሚገቡ አላውቅም። አሁን እኔ ልጁን የተናገርኩት ሴት ልጅ ናት፣ ሴትን አክብር። ሁኔታው ያው አንዴ ነው የተናገርኩት። እኔ ሙስሊም ሰው ከዛ እኔ ሊያቀሳስር ነው። ያው ስለ እስልምና አላወራው ስለ ሃይማኖት አላወራው። ከዛ እኔ ደግሞ ማለት ነው እኔም ክርስቲያን ነኝ ብዬ እንድመጣ ላይ እንቆሮ ባጭሩ ንገሩልኝ። ብዙም አልሄድብህም። የልምሻ በጀት ከኔ ስልክ ላይ ቢወጣ ኑሮ ማለት ነው ቲጂ ከዚህ በላይ የሚያስጠላ ፋይል አለ። ገባችሁ? የሚያስጠላ በቃ የሚደብር ፋይል አለ። ግን በቃ ላይ ይሄ ብቻ ሊወጣ አይችልም ነበር። በጣም የሚደባብሩ ፋይሎች አሉ። ለምን እሱ አልወጣም? ከኔ ስልክ ቢወጣ ኑሮ እንዴ አልኳችሁ 15 ቀን ማለት በዚህ 15 ቀን ውስጥ በዛ ከተባለ ማስተካከላቸው ብዙ ነገሮች ስላሉ ነው። አልኳችሁ
ከዛ የዛኔ ይገባችኋል ምን ያህል ታግሼ እንዳለፍኩት። ይሄን አመት ምን ያህል ይሄን አመት ምን አይነት ላይፍ እንዳየው እናንተ ይገባችኋል። ወላሂ ቲጂ ምንም ያሳሸኝ ነገር የለም። አባቱ ምንም ያሳሸኝ እና ላይክ ምን አይነት ላይፍ እንዳሳለፍኩ ሁላችሁም ሊገባችሁ አድርጌ ነው የማወራው። ገብቻ ያንን ልጅ አልናገረውም። ራዩ ነው ራዩ የሚባለው እናቴ ትወኛለሽ ምናምን ብሎ ተናገረ። እግዚአብሔርን ሳይክ የምትመስለኝ የልምሻ በሽታ ክትባት አምልጦክ ነው የምትመስለኝ የሚል ጅላንፉ። ብዙም አልሄድብም። ለምን ፊልተር የሚጠቀም ወንድ መስሎም አይታየኝም። መጀመሪያ ቹቹ ይሄን አሳድግ ማርያምን የልምሻ በሽታ የሆነ ክትባት ያለፈው ነው። እኔ እኮ በሃይማኖት ነው በሃይማኖት በዘር ለምን እንደሚገቡ አላውቅም። አሁን ልጁን የተናገርኩት ሴት ልጅ ናት፣ ሴትን አክብር። ሁኔታው ያው አንዴ ነው የተናገርኩት። እኔ ሙስሊም ሰው ከዛ እኔ ሊያቀሳስር ነው። ስለ እስልምና አላወራም፣ ስለ ሃይማኖት አላወራም። ከዛ እኔ ደግሞ ማለት ነው እኔም ክርስቲያን ነኝ ብዬ እንድመጣ ላይ እንቆሮ ባጭሩ ንገሩልኝ። ብዙም አልሄድብህም። የልምሻ በሽታ የሆነ ክትባት አምልጦሃል በሉልኝ። የሆነ ክትባቱ ያመለጠህን አላውቅም፣ ግን የሆነ ክትባት አምልጦሃል በሉልኝ። ይሄንን ነው የሚለው መልስ። ወሸላው ካላደገ ጻል ልጅ ጋር ብዙም አልመላለስ። ምን ያሮጊት እናቱ ስለሆንኩ ብታገኘኝ ስለተልጠኝ ነበር ያለ ማቋረጥ። በእኔ አውቃት ተመሰግድሽ ቢያጊ እውነት ረዩነ ምናምን ብታገኘኝ እናቴ ምናምን ትላለህ እንጂ ብታገኘኝ ጉብ ነው የምትልብኝ ከነ ሱሪን ሳትፈታ ራስ እና እኔ ደረስኩበት እድሜ አትድረስ ነው የምልህ። ዘግቻለሁ። እስጢፎን በዚህ በኩል ገብቶ አቀሳሰረኝ ኮተታ። አንድ ቀን ሄደህ ጠይቃት ታውቃለህ? አንድ ቀን ሄደህ እንትን ብላ ታውቃለህ? አታውቅም። ኮተታ። እኔ እኮ ፖስት አድርጌ ቢሆን እኮ እሺ፣ እኔ በማላውቀው ነገር ጭራሽ ያንዛዛብኛል ነገሩ። ረቢ ላረት ሂድ። ምን ነው እንነሳባልና አልጭ ትነሳ። ነበርኩኝ እሷ ወታ ላይቭ ላይ እንደዛ አወራች። ዝም ብዬ ነበረ። ላይቭ ላይ ወታ አወራች። ስሜን አበላሸችው። ስሜን ማስተካከል አለብኝ እንዴ? ስዊት እስከዛሬ ለምን አለቀቀውም ነበረ እኮ። አሁንስ ለምን አለቀቀውም ማለት ላይክ አለ እኮ ቪዲዮ እኮ አሁንም እኮ ምንድነው ላይክ ግን ኢቭን ከኔ ስልክ ላይ ቢወጣ ብዙ ፋይል አለ፣ በጣም ብዙ ፋይል። ለምን ይሄ ብቻ ሊወጣ ይችላል? በጣም ብዙ ፋይል አለ፣ ሌላ የራሴ እንኳን ማለት ነው። ግን በቃ ለምን ይሄ ብቻ ሊወጣ ይችላል? ቀልዳላችሁ። አውጣው። አረ ለምን ነው የማውጣው? እንደ የራሴን ገበና እንዴት ነው የማውጣው? ባላስ እንዴ ሷኒ ስላደረገችኝ ነገር ባወራ ምናምን ኧረ አይደለም እንዴ። ለምን እየተወቀስኩ ቀልጃለሽ? ሰማ ማኪና ይልበስ ኤኒዌይስ ቤታየውም ተነሳች በዚህ በኩል። አንደኛ ቤታየው የምታውቂው ነገር የለም፣ ምንም የምታውቂው ነገር የለም። አንቺም ከህዝቡ እኩል ሚዲያ ላይ ያለው ከመሬት ተነስቼ ማውራበት ብዙ ማስረጃ አለኝ፣ የኔ እውነት የሚወጣበት ማለት ነው። እኔ በዚህ ነገር ያየሁትን መከራ እኔ ነኝ የማውቀው። ያለቀስኩትን ቀናቶች መቼም ነው ማረሳቸው። አሁን ገና ትላንትና አውቀው ሁሉም ሚዲያ ላይ መጥቶ ፍንጭት ይላል። ቢስሚላህ ምንም በማያገባው ነገር በማይመለከተው ነገር ባላከከው ነገር ይገባል።
ኧረ እኔ ከትልቅ ሰው ጋር ተናገርኩኝ። ከትልቅ ሰው ጋር ክፉ ደግ አልነጋገርም። ላይክ በቃ አልኩኝ እኮ ከእናቴ ጋር እንዴት ነው የማወራው? እንደዚህ አፍተካፍቼ ምናምን እንዴት ነው የማወራው? እኔ ወላሂ ነው እኮ የምነግራችሁ። የማዘር እኮ እያሉትን ነው እንደው ማዘር እኮ በጣም ትንሽ ነች እኮ የእኔ ማዘር። ቀልዳላችሁ እነሱ አሁን ከሷ ጋር እንዴት ነው የምነጋገረው?